ምን እንደሚፈጠር ምን እንደሚመጣ ታውቅ ነበር አንተ ምን ሰረመታዚ ምንድነው ይታያል ይታቀኛለሽ እንዴ አንተ ቅጣኝሽ ሻንሰር ቤት ተጋባታለህ አንተ ነው አረ ሶፊ አረ ለቀኝ ነው ካንተ ጋር ምንም ለቀኝ አረ አንተ ጋር ይቅርታ ለቀኝ አረ ለቀኝ ሶፊ አራት ሰዓት ፈድኛ አረ አትፈልጊ ያ ነገር ትገባ ትፈልጋለህ ያ ነገር ተነስ ግን ስብታ ባክ እኔ ብራት አለ አንተ ውጪ መሄድ ነው የፈለከው አይደል እኔ ወልካለሁ አረ ሶፊ እኔ ከሷ አይጎዳም ብዬ ወራ ተገባው ያን በደረነ ዘንበል ወደና አመጣሽ እንደው ወደና ተገባው በር ነው ወደና ተደም ያስገባችሁ ደግሞ ሳይሽ ቁጭ በይ ያንበረ ቁጭ በይ ማማ እየሰማኝ ነው በስትክክል ንገረኝ ምክንያቱም አሁን የምትለፈልፍልኝ ሙሉ ነገር እያደረገችብኝ ነው እንዴ እየሰማሽ ነው ወንድሜ ይኸው ሊናክ ምን ሊያመጣ ወንድምሽ ምን ሊያመጣ ጥሪዋ ይሄ ፍቅር ምናምን የምትይዘው ጥሪው ይሄ ፍቅር የምትይዘው እየሰማሽ ነው ይስጥሪው ይሄው የምትይዘው ፍቅር እባክህ ይቅርታ አድርግልኝ አሁንም ቢሆን እኮ አንቺም ሆነ ወንድምሽ በኔ እጅ ነበራችሁ አይደለም አውሪኝ እሺ አትንተኛ እቀጠቅጥሻለሁ ገና እቀጠቅጥሻለሁ እሺ ቁጭ ብለሽ አዋሪኝ ምንም ነገር ማስመሰል ድራማ እንዳሰሪብኝ ቁጭ ብለሽ አዋሪኝ ወሬትም አትመጪ ተነሽ ቀጠቀጥከኝ እኮ ሰሚኛለሽ እንዴ ምን ነው በየትኛው ግን እንዴ ቁጭ በይ እንደሱ ማነቅ ብቻ አይደለም እንደዚህም እንደምመጣሽ ያደርጋለሁ አሁን ሳልፈልግ በግድ እጄ እንደተነዘር እንዳታረጊ ማን ላይ ነው መሰነህ አንቺ ላይ አሁን ይኸውልህ ከቤቴ ብትወጣኝ ደስ ይለኛል በምን እንደሚገኘው እሱ ከኔ ጋር እኮ አምጪልኛ በፍቅር ጠይቀዋለሁ ወንድምን በፍቅር ጠይቀዋለሁ ማን ነው ካሊድን ስም ያላገርሽብኝ ነው እንዴ እየሰማሽ ነው ወንድሜ ይኸው ሊናክ ምን ሊያመጣ ወንድምሽ ምን ሊያመጣ ጥሪዋ ይሄ ፍቅር ምናምን የምትይዘው ጥሪው ይሄ ፍቅር የምትይዘው እየሰማሽ ነው ይስጥሪው ይሄው የምትይዘው ፍቅር በፍቅር እስቲ አሰጣሽ እነሱን ተናገሪ ተነሽ አትናገርም እንዴ ስሚ እየሰማሽ ነው አቋርጠዋለሁ አሁን ካልዴት ነው ያለው ወንድሜት ነው ያለው ስሚኝ በስትክክል አዋሪ ምንም ያደረግሽ ነገር የለም ምን አደረግሽለት ምን ላደርግ ፈልጋለህ ምንም ያደረግሽለት ነገር የለም ለካሊት ምን ያደረጋችሁ ምን አወራችሁ ያወራሉ ለማወቅ አለብህ አንተ ምን አወራችሁ ይዋሽች ነው ለምን እውነቱን አትናገሪ እውነቱን አታውቀው ይገር አንተም እየካርከኝ ነው እኔ አልከር አንተም ብለው ወንድ ሰሚራ እሱ ሌላ ቀን እንኳን አንድ ሶስት ልክጭ ሲያደርገኝ ታግዝልኝ ነበር አሁን ግን ዞር ብለህ ማላየኝ ለምን ብሎ ነው ዞር ብለህ የሚያይሽ በፊት ማንንም አይንካት ነበር የሚለው እሺ ልጅ እንደሱ የሚመጣው ነበር ማን ነው ደግሞ ማንን ታመጣብኝ ገና እንግዲህ ስቲል ምን አወራው ሰው አለ ምን ማድረግሽ ነገር የለም እንዴ አይደል እኔ ምንም አላረኩም ማለት ነው ተመልካቾቻችን በጣም እኔ አሁን በጣም ስሜታዊ ነበር እዚህ መጣው ያለሁት ማለት ነው የሰማኋቸውን ነገሮችን ዋጥ ለማድረግ እየሞከርኩ ነበር የነበረው በመችለው አቅም ብዙ ነገር እንግዲህ ወረሷ ያመራ እንደዚሁም ደግሞ አንድም ተጠራጥሮ የነበረ ሰው አለ እስቲ ካሜራውን ስለዛ አስገቡልኝና ልጁን እስቲ ደግሞ ከሱ ጋር ደግሞ ያለውን ነገር እስቲ ማንንም ሰው ምን ያቀርባ አቋርጡ አስገቡልኝ አይዋ እንዴ አንድ ምን ሰረመታዚ ምንድነው ይታቀኛለሽ እንዴ ማለት ማን ምን ተረመጣ እዚህ ቤት ማን ነው ቁጭ በል ማለት እዚህ ማን ነው ምንድነው ቁጭ በልሽ ቁጭ በል እሱ ማን ነው ደግሞ ማን ነው አታውቂውም ምንድነው እንዴ አታውቁ አረኔ ዛሬ ማቀት ሶፊ አታውቃትም ሶፊ እንዳትለኝ ሶፊ ሲጀምር ፍቃዴ ማንን አመጣህብኝ ቤት አታውቂውም እሱን እኔ አውቃለሁ እንዴ አንተ ደግሞ ከዚህ በፊት አይተሽው አታውቂም ሁሉንም አውቃለሁኝ እንዴ ያየሁት ነው ብላ ማለት እኔ አላውቅም እኮ ዛሬ ነው የምትተዋወቁት ከዚህ በፊት ተተዋወቁ ከሱ ጋር አንተ ማጣቃት አይደለ እንግዲህ ተመልካቾቻችን እሱ ማለት እንግዲህ ታውቁታላችሁ አብዛኛው ጊዜ እንግዲህ
ከጀርባ ነበር፣ ከካሜራ ጀርባ ነበር። እንደዚሁም ደግሞ እንደሚታገተ ጊዜ እሱ ነበር ደውሎልኝ ምናምን ነገር እዛ ጋር ብዙ ነገር ወርቆ ምናምን ከነበሩት ከኔ ሰዎች ውስጥ እንግዲህ አንድ ያገኘነው ሰው እሱ ነበር እና ብዙ ጥያቄ የፈጠረብኝ ነበር። እዛ ጋር ብዙ አክት እያደረገ ነበር፣ በጣም ብዙ ነገር እያደረገ ነበር። የኔ ሰው ከካሜራ ጀርባ ብዙ ነገር እያደረጉ የነበሩ ሰዎች ውስጥ መሀል አንደኛው ነው እሱ። ሶ አንተ እና እሷ የተዋወቃችሁ ነው ስትል ቁጭ በይ ምንም ያደነባብርሽ ወዴት ልትሄጂ ቁጭ በይ ምንም ያደነባብርሽ ተናገራ አታውቂውም። ስለዚህ ምን ልታደርግ መጣ ምናምን እንዴት አለሽ? አይ ማለት ማንና መጣብኝ በቤት ብዬ ነው ሳታስፈቅደኝ። አታውቂውም እሱን እንዴ? ከኛ እኮ ብዙ ጊዜ እኮ እዚህ ቤት እኮ ይመጣል እኮ ምኑን አላውቀውም እንዴ? እኔ አላውቀውም። ከእናንተ ጋር የሚመጣው ለማወቅ አለብኝ እንዴ? አታውቂውም እሱን? አንተ መጣቃተም እሱን አላውቃትም ማለት እንዴት ነው አታውቃትም ማለት ነው? አላውቃትም ማለት እዚህ ስንት ጊዜ መተናል በሷ ጉዳይ እኮ አንተ ጋር ስመጣ አውቃለሁ እንጂ ግን አላውቃትም። ምንቱ ነው አታወዛግበኝ። አሁን ጥያቄን ከዚህ በፊት ሰሚራ አታውቃትም? አንተ እዚህ ቤት አታውቃትም ሰሚራ? ካንተ ጋር አውቃታለሁ ማለት ምን ማለት ነው እንዴ? ምንድን ነው ሶፊ? ግራ እያገባኝ ነው። ጥያቄ በስትክክል መልስልኝ። እንግዲህ ተመልካቾችን ብያቸዋለሁ መጀመሪያ አንተ ማለት ባለፈው እንግዲህ ወንድሜ የጠፋ ሰዓት ላይ አንተ ብቻህን የቀረው ሌሎች ሰዎች የሉም። እሱና ወንድሜ የጠፋ እሱ ብቻውን ያገኘ ነው። የሚያጠራጥር ነገር ነው። ኮርቂት ሰብሪን ያገኘኝ ምንም አልሆንክም። እንግዲህ እንደዚሁም ደግሞ ተመልካቾችን እንግዲህ የታመመ መስሎ ነበር። ቶሎ ብለን ወደ ሕክምና ወሰድ ነው። ሕክምና ማይ ኤክስትሪም ሰሚራ ዝም በይ። ምንድን ነው የምትይው? ስለምን እንዴ ሶፊ ማለት አታውቃትም ማለት ያው አንተ ጋር ስመጣ አውቃታለሁኝ። ስትረዳት ብዙ ነገር እሱን አውቃለሁኝ። ሌላ ማለት አታውቃትም ስትለኝ ግራ ገባኝ እኮ። የሆነ አይነት መንገድ ነው አታውቃትም ማለት ምንድን ነው? አሁን ምን አለ መሰላችሁ ሰሚራ ነይ ብዙ ጊዜ እሱ የለም ነበር። ከሌሎች ሰዎች ጋር መጣለው፣ ግን ካንተ ጋር መተምናን ታውቃታለህ። ሰሚራን በደንብ ነው የምታውቃት። ሶ ስታይ በዚህ ልክ ለምን ደነገጥሽ? አውሪ ለምን ደነገጥሽ በዚህ ልክ? እኔ ደግሞ ማለት ሳታስፈቅዱ ቤቴ ማን ነው ያመጣችሁ ብዬ ነው። ከዚህ በፊት ከኔ ጋር እኮ ሲመጣ አይተሽ ታውቂያለሽ። እኔ አላስተዋልኩም። እኔ ደህና ነበርኩኝ። አታውቂም? አስተውልሽ አታውቂም? ስትከ ልጅ ይዘህ ስለምመጣ እኔ ማለት አላየሁም ብዙ ቀልና ባትቀና ያላየሁት ስለዚህ አሁን ያልቻለሽ ነው አታውቂም። አንተ መጣቀት አንተ ታገኛለህ እንዴ? እዚህ አንተ ጋር ስመላለስ እንጂ ማቀት ሌላ ታላቀት ማለት ነው። ተወቃ አንቺ እሱ ያውቅሻል፣ አንቺ አታውቂው። እሺ ልክ ስንገባ እንግዲህ ከበለክሽ ካሜራ ቀረጽ ነው መልጥቼ መሳየት ይችላል እንዴ? ምን ታደርጋለህ እዚህ ቤት ያልሽ? ያ ብቻ ደግሞ የሆነ ነገር ከጀርባ እንዳለና እንደምትዋወቁ ከበቂ በላይ ማስረጃ ነው። ምክንያቱም አደነጋገጥሽ፣ አነሳስሽ ምናምን ነገር ብዙ ነገር የሚናገረው ነገር አለ። ለምን እያላበሻለሁ? ምንም ሞቀሽ ሰሚራ? አሁን የልጁን ነገር እንተውና የጻ ልጅ ወሬ እናድርገው። አሁን እኔ አንቺ ጋር እኔ የምፈልገው እኔ ካንቺ ጋር ሰጣ ገባ ውስጥ መግባት አልፈልግም። እኔ የምፈልገው ካንቺ አንድና አንድ ነገር ወንድሜን ነው። ወንድሜ የት አለ? በምን አይነት ሁኔታ ስር ነው ያለው? ምን እየሆነ ነው የሚገኘው? ምንም አውቀው ነገር የለም። ስለዛ የምፈልገው አንድና አንድ ነገር ወንድሜ ነው። እሺ አንተ ጋር ምን እንመለሳለን? ከመጀመሪያው ጀምሮ እንግዲህ ተመልካቾች ጫካ ካስሮ እንደሚጠፋ ሰዓት ላይ እንግዲህ ቪዲዮንም እዚህ ጋር ቀንጨብ አድርጌ ያሳያችኋለሁ። የተፈጠረው ነገር በጣም ውዝግብ ስለነበረ ነው። መለስም ብላችሁ ማየት ትችላላችሁ። በዛው ሁኔታ ስር ሆንኩኝ እንጂ የእሱን ነገር አይቼዋለሁ። ዝም ብሎ ተኝቶ ነገር ነው የሚመስለው። ብዙም አቧራ አልነካውም፣ ብዙም ዱላ አልነካም። ሐኪም ቤትም ወስደን ስንሄድ ምንም ቦታ ደም የሚያስከው ምንም የተመታበት ወይም ደግሞ የሆነ አጥንት ላይ የደረሰበት ምንም አደጋ የለም። ምንድነው የተፈጠረው? እስቲ ምንድነው አድርገው ሄዱት? አንተ ሳይነኩ ነው ጥሎ ወንድሜ ብቻ ይዘው ሄዱት እንዴ? እንግዲህ ሶፊ ምን ሆናል? በሙቼ መገኘት ነበር አይደለም እያልኩ አይደለም። ዝም በለኝ፣ አዳምጠኝ። እንደዛ አይደለም። ሁሉም ሰው አደጋ ስር ወድቆ ሁሉም ሰው ማይሆን ሁኔታ ስር ሆኖ ነበር አይደለ? ከዛ በኋላም እንግዲህ ክትል ስናደርግ ያገኘናቸው ሰዎች አሉ፣ በጣም ተጎድተው የተገኙ ሰዎች አሉ። አንተ ምንም ላትሆን የቻልክበት ምክንያት አልገባኝም። ያው እኔን ገፍትረው ነው እኮ እንትን ያሉኝ እኮ ምን ነው ገፍትረው ጭንቅላትህ ምንም አልሆነም። ሕክምና አደረገና ምንም አይተመለከተ አላሰኝ ነበር እኮ እንግዲህ ቅጥቅጥ ተሰዓት ምንም አልሆንክም። ምንም እንዳትለምተና ነው እንግዲህ አረ ሶፊ ተው እንጂ ስማኝ፣ አዳምጠኝ በእናትህ። አሁን ሰጀጀለኝ እንዳትሞክር። የተፈጠረው ነገር ሕክምናም እኮ አደረግንልህ እኮ ሙሉ ነገርን ሰውነት ቼክ ተደረገ። ሲቀጥል ደግሞ ሁኔታውም ደግሞ እዛ ጋር የነበረው ነገር ምንም ያደረግከው ነገር የለም። አልለብስህም ምናምን ነገር እንግዲህ ለሰው አግኝተህ ስለነበረ የግዴታ እሱን ማጣራት ስለነበረብን ቶሎ ሰዓት የሚፈጅ ነገር ስለነበረ
ቶሎ ብለን እንግዲህ ወደ ካለን ሰው መሄድ ስለነበረብን ወይም ደግሞ ሌላ አንድ ከጓደኛችን ጋር ሻሽ በፊት መድረስ ስለነበረብን እዛ ሄደን ነበር። ግን ደግሞ የሱ ነገር ደግሞ ብዙ አልተዋጠልኝም። መጀመሪያም እያልኳችሁ ነበር እዛው ምክንያቱም እሱን ያዘው ተው አትልቀቀው ሶፊ ምናምን ነገር ያለ እስሬ እንዳልሰራ እያደረገኝ ነበር። በጥይት መጮህ ነበር እያደረገኝ ነበር። እና ምንድን ነበር የፈለከው? አይደለም እኮ በሰዓት አድነው ነው አልኩት። ምን አልኩ ብያለሁ ታዲያ ስለዛ ይሄን እንድረስለት ነው ያልክ። የያዝነውን ሰው የራሱ ጥለነው እንድንሄድ ምናምን ነገር ሌላ ፍንጭ ላይ እንዳንገባ ነገር ለማስተጓጎል እየሞከርክ ነበር የነበረው። ከዛም በኋላ አንተ ወደ ሕክምና እንድትሄድና ሕክምና እንድታረግ ተደረገ። በሕክምናው ምንም የተገኘ ነገር የለም፣ ወይም ደግሞ የተመታህበትም ደግሞ የሆነ የደረሰብህ ጉዳት አልነበረም። አይደለም ነው ዝም በይ አንቺ ነው የጠየኩሽ እኮ የለም። ከዛም ደግሞ እመጣልሻለሁ ገና ወደ አንቺ ወንጣሽ ሰሚራ ልመጣልሽ ነው ወደ አንቺ ጋር ሰሚራ ስነ ስርዓት ዘይ ዝም በይ ሰሚራ ዝም ትይኮነም ከዛም በኋላ ዝም በይ ሰሚራ ለምን ዝም አትይም? ስሬን እየሰራሁበት ነው ያለው። የዛኔ ስንጨቃጨቅ ከባልሽ ጋር ስታወሪ ከብዙ ሰዎች ጋር ስታወሪ ነበር። እኔ ነገሩ አልገባኝም እንጂ አሁን ነው ወደ አንቺ እመጣልሻለሁ ገና ይሄ ልጅ ለምን እንዳመጣሁት እኮ እመጣልሻለሁ እኮ ገና ወደ አንቺ እያወራሽ ነበር። በቃ በየደቂቃው ነበር የሚደውልልኝ። እሺ አንተ ጋር ልመለስልህ። ከዛም በኋላ እንግዲህ እኛ ብዙ ጊዜ እንግዲህ የሆነ ሰው ወንጀለኛ ስንይዝ ባንክ አካውንቱ ቅርብ ጊዜ ገባው ምናምን ነገር ቼክ እናደርጋለን። ስለዛ አንተ ምን አደረክ? ወደ እናትህ አካውንት እንዲገባ ብር አስደረክ። ከየት የመጣ ነው? ወደ እናትህ የገባው ብር ዝም በይ ወደ እናትህ አመጣልሻለሁ እኮ ወደ እናትህ የገባው ብር ምንድን ነው? ወደ እናትህ ደግሞ ያስገባችው ደግሞ እሷ ነች። ብሩ ቁጭ በይ አታውቃትም። እሷን አታውቃትም። አውቃታለሁ እያለ እንጂ አትቆላተፍ አታውቃትም እሷን አንተ ጋር ስመጣ ነው እናውቃታለን። እኔ ጋር ስለዚህ ታዲያ አንተ ጋር ለምንድን ነው ብር ይገባል በሷ? ያው እንጃ አትበለኝ። እናትህንም እንኳን ናግረዋት ያንተ ብር እንደሆነ ዝም በለኝ አዳምጠኛ ምን ጨርስ። እናትህንም ስለ ብሩ ስንጠይቃት እኔ አላውቅም ልጅ ደውሎ ግን የሚገባልሽ ብር አለ ሲገባች ንገሪኝ ብለ ሚሴጅ ሲገባላ ደውላለች። ስልክ አለ የተደዋወለች ሙሉ መረጃ ይዘናል። ስለዛ ምን አደረገን? ሁሌም ቢሆን የሆነ ወንጀለኛ ስንይዝ የሱን አካውንት ቼክ እናደርጋለን። ስለዛ እሱ ደግሞ ከኛ ጋር ለሚሰራው ምን አደረገ? ወደ እናት እንዲገባ አደረገ። ሌላ የሚያምነው ሰው የለም እንጂ እንግዲህ እኛ ጋር ሲሰራ እንግዲህ ወንጀልን ብዙ አርቀ ስለምታይ ወደ ራሱ ገባ ማለት የሱን አካውንትም ቼክ ስለምናደርገው ቶሎ እንይዘዋለን። ስለዚህ የተሻለው አማራጭ ወደ እናትህ ብር እንዲገባ ቁጭ በይ ወደ ትምህርት ሄጅ። ከዛ ደግሞ እሱ ብር ላይ ደግሞ ከማን ትራንዛክሽኑ ሲባል ከሰሚራ እንደገባ ነው ያወቀው። ከየት አምጥተሽ ነው አንቺ ለሱ ብር የላክሽለት? ለእናትየው ሰሚራ ከኔ ውጪ የለም እንዴ? እኔ ብቻ ነኝ ሰሚራ። እንግዲህ አካውንትሽ ምናምን ሙሉ ኢንፎርሜሽን ላሳይሽ ላሳይሽ ወይ ፕላስ ደግሞ ከአንተ ጋር የተላላከችውን ቴክስት ደግሞ ሙሉ ከቴሌ ያወጣናል። አጥፍታችሁ በእናንተ ቤት ከስልክ ላይ አጥፍታው ነው ስልክን ስንይዘው ስልክ ላይ የለም አይደለ? ሙሉ ነገሩን ከቴሌ ያወጣናል የተላላከችውን ቴክስት። ስለዚህ ምን ትነግረኛለህ? ከሰሚራ ጋር ምንም ታውቃት ነገር የለም። አረ ሰው ያስቀምከኝ እኮ አይደለም። እኔ ጥያቄ ነው እየጠየቅኩ ያለሁት አንተ መልስ ትሰጠኛለህ። አይ አልሰጥም ትለኝ አትችልም፣ ግዴታ ነውና። ምክንያቱም በምን የት ድረስ እንደሚሄድ ታውቀኛለህ። ስለዛ ሌላ ነገር ሳንገባ በፊት እዚህም እንድትመጣ ያደረኩ ፊት ለፊት እየተፋጣችሁ እውነቱን ነገር እንድትነግረኝ ነው። ሰሚራ ብር ከየት አመጣሽ ነው ታስገቢለት የቻልሽው? ፕላስ ደግሞ አንተስ የተዋወቃችሁ ነው ምን አድርገህላት ነው ሰሚራን? ወንድሜ ሲጠፋ ደግሞ ሆን ብለህ እንደነበረ እንደሚጠፋ እንደምታውቅ ታውቃለህ። ኧረ እኔ ሶፊ እንደዛ አላውቅም ነበር። ሰማኝ ልትዋሽኝ እንዳትሞክር በቀኝ። ኧረ ሶፊ በቃ ነው እንዴ የማውቀውን ነገር ማለት ነው የምታውቀው ዝም በይ እነግርሃለሁ። በቃ አታስጨንቀኝ ከዚህ በላይ የምታውቀውን ነገር ሙሉ ትነግረኛለህ፣ እያንዳንዱን ነገር ማለት ነው። ግን እኔ ወንድም እንዲል አልፈለኩም፣ አልጠበኩም ነበር። አላውቅም ምክንያቱም እንደዛ ይዘው ሲሄዱ አንደኛ አንተ ምንም አልነውክም። ማንንም እንዴ ወርቄ ድረሱለት እንደ ሶፊ ምንድነው? ቆይ እሺ ምን ሰማይ እናገራለሁ። ወስሞች መገኘት ነበር። እናገራለሁ አልከኝ። እናገራለሁ ልንገርህ። ያለ ዱለት እናገራለሁ። አዎ
አይደለ? በዱላ የምትናገር ከሆነ ያለ ዱላ ንገረኝ። እኔም ድክም ብሎኛል። እሺ ልንገርህ። አይ በዱላ ካልከኝ በዱላ ሄደ። ኧረ እኔ በቃ እኔ ከንግግር ሁሉ ከዱላ በላይ ነው። በጣም አሪፍ። እሺ ከዚህ በላይ ዋሻ አልፈልግም ማለት ግን እንዲታሰር ወይ ደግሞ እንዲጠፋ አላደረኩትም። እሺ ምን አደረግህ? በቃ እሷን አታውቃትም። ምንድን ነው እንዴ? ከዚህ ላይ ነው ምንድን ነው ብዬ ነው ቁጭ በይ ቁጭ በይ ሶፊ በቃ እኔ መሰለኝ ያገናኛችሁ ብር ለምን በእናትህ ስም ሊገባ ቻለ? በቃ እኔ ማቀት ባንተ ነው እሷን ማቀት እሱ ባንተ ጋር ማቀት እዚህ እንደምታውቃት ማውቃለሁ እኮ በቃ የዛ ጊዜ ነው እንግዲህ ብዙ ጊዜ ብቻውን እንደተሆነ እርዷት ነው ስትለና ነበር። በቃ የዛ ጊዜ ነው በቃ ብዙ ታወራኛለች። ምን እያለች ማለት ውጭ ሀገር እንደወጣው ውጭ ነው የገባሁት ምናምን ትለኛለች። እኔ ውጭ ስትለኝ አላውቀውም ነበር። ያው ውጭ ስል ከውጭ ሀገር ሌላ ሀገር እንደነበረች ምናምን እና እንዴት ነው የምትሄደው? ይናገር አይ እንደዚህ ነው እንዴት ነው እሺ ስላት እንደዚህ ነው ለመሄድ እንደሚያስፈልገው ስላት ብር ነው አንዴ ኬርክ እዛ ጥሩ ነው የምታገኙ ምናምን ስትለኝ በቃ በዛ ነው እንትን ያለች። አሁን ዙረት እንደሆነ አትሄድብኝና ስለ ብሩና ተጋ ለምን ሊላክ ቻለ እኮ ልነግርህ ነው እኮ። እሺ ቶሎ እሱ ነው እንዴት እንደምጣ ልነግርህ ነው። ከዛ የሆነ ሰዓት ላይ ደውላልኝ ጠራችኝ። እንዴ እሺ እንዴ ምንድነው ከዚህ በላይ እንዴ ልሞት እንዴ? በቃ ተናግሪ ቢሞት ከሁሉ ነገር ከጀርባ እያደረግሽ ያለሽው አንቺ ነሽ ሰሚራ። ምን ፈልገሽ እንደዚህ ነው ይተባለ እንዴ? በቃ ይቅርብኝ አንቺ ጋር ያለው ስምምነት አሁንም ቢሆን እውነቱን ተናገር። ከዛ በቃ እንትን አደረገችኝ። በቃ ደወለች አገኘችኝ። በቃ ሻይ ቡና አለችኝ። ከዛ በቃ ብር ምናምን እንድሰጥ ትፈልጋለህ ውጭ እንድትወጣ ትፈልጋለህ ስትል እንደ ቸግሮ ነው የሰጠው ታዲያ ነኝ ከዛ መጣሽ ወራች በቃ ቸገረኝ ሲለኝ እኔ ደህናት አለችኝ ሲለኝ ያሳዘነኝ። እኔ ደግሞ በጣም በደህነት ስላደረኩ አረ ደህናት አለኝ አለች እኮ ብሩን ማስገባልን አንተ አካውንት እንዳይኖር አላቆም ብለሽኝ ነበር። እኔም በደህነት ነው ደህነት ስለማውቀው ረዳሁት። በቃ አላቆም ብለሽ ነበር ማለት ስላልፈለኩ ነበር። እሷ አላታወቅብን ሁለት ሶፊ እንዳያውቅ በቃ በአንተ አካውንት መግባት የለበትም አለች። ሶፊ እንዳያውቅ በአንተ አካውንት መግባት የለበትም ምናምን አለች። እሺ ከዛ በቃ እና እኔ እርዳታው እናትን ረድቼው እኮ ነው ታዲያ አላቆም ብለሽኝ ነበር። ከዛ በኋላ ምን አንተ ተባበርካት? አሁን ምንድነው ባሏ ያለውን ባሏ መሰለኝ። እሺ ካሊድን እሺ ባሌን ያለችው እንግዲህ ወደዋለሁ አፍቅሯለሁ እሱን ታስሯልና እንዲፈታ ሶፊ ደግሞ ሶፊ እጅ የገባ ነገር በቀላሉ እንትን አይልም። ስለዚህ አንተውን እንትን በለ በቃ እሱ እንዲፈታ ታደርግኛለህ። ወንድም ሆነ እንዳወራው ላንተና ለወንድሙ ብር ሰጣችኋል አለችኝ። ከዛ እሱን እንሰጣለን አለች። በቃ ይሄን ነው ምን አደረኳት? ወንድምን አስታገናኝ። አሁን አይደለም እኔ እሺ ሁሉ ነገር መጨረሻ ብዙ ስራ ነው የሰራችሁት ነው። እሺ ከዛ መጨረሻ ላይ እኮ ሁሉን ነገርና ምንድነው ቆይ ዝም በይ በቃ ምንድነው ከዛ በቃ እንዳልኩ አውጣሻለሁ እዛ እንድንመጣ አደረገች። በቃ እሷ ጋር እየሄድን ወደ እሷ ቀጠረችን። ካፌ ነበር የቀጠረችን። ከዛ በሚስል ላይ እንትን አደረገ። በሚስል ላይ እሱ ያንተን አለ አይደል እንትን ይገኛል እየፈለገ ነው እሱ ጋር አትኮላተፍ ስትክላዋሪ እኮ ቴክስት ገባ በአንተ በወንድም ስልክ ማለት ነው። ከዛ በቃ እሱን ካፌ ነበር እየሄድን ያለ ነው ወደ እንትኑ ገባ። ሲደውል ወደ አንተ እየሮጥን መጣን። ከዛ እዛ ስንደርስ በቃ እሷ ሸውዳን ነው እኔንም ሸወደችኝ። መጨረሻ ላይ እሷ ያለችው በቃ ወንድሙን እንድታገናኝ ወንድሙን እንዲመክረው ምናምን ነበር ያለችኝ። ከዛ ግን እሷ ካፌውን ማንስታ ያንተ ጋር እየጠራልን መስሎን ከዛ ወደዛ ሄደን እዛ ስንሄድ ደግሞ ሌሎች ናቸው። ከዛ እኔን በእርግጥ እንዳልኩህ አልጎድኝ ገፍኝ በቃ አንተ አሉኝ። እሱ መኪና ውስጥ አስገቡት። ቀድሞ ነው አለቁህም። አሁን ምን አለ መሰለህ ስማኝ እየሰማኸኝ ነው በስትክክል ንገረኝ። ምክንያቱም አሁን የምትለፈልፍልኝ ሙሉ ነገር ውሸት ነው። አሁን እሷን ጠይቃት እንግዲህ ስለ ብሩ ትነግረኛለህ። አንደኛ ወንድሜ ሲጠፋ ሙሉ ነገሩ ይዋሸኛል። ወንድሜ የጠፋ ሰዓት ላይ ዋሽተኛል። ይዋሽ ደንግጭ ምናምን ወንድም ቁጭ በይ በቃ ተይኝ። በአንቺ ጉዳይ ነው አንቺ ባሻ ጉጂ ይውላ አይፈጠርም ነበር። ህግሽን ያጠፋሽው እራስሽ እኮ ነሽ። ምን ላድርግ ነው ምንድን አልሽ? እያንዳንዱ ነገር በስትክክል ነው አወራሽ። ቁጭ በይ እየጫወትሽብኝ ያለው ነገር እያንዳንዱ ላጣራበት እያንዳንዱ ነገር እየሰማሽ ነው። ቁጭ በይ እንዳትንቀሳቀሽ። ከዛ በቃ ሶፊ ከወንድም ከጠፋ በኋላ ደነገጥኩ። በቃ ማዋሹ ከዛ በኋላ በቃ ደንግጬ ስማኝ በቃ ይሄ ነው ሶፊ ስለ
እዛ እኛ ታገታለን እንጠፋለን የሚለውን ጭራሽ አልመጣም አላሰብንም። እሷም ብር ለኔ ብር ላከችልኝ። ምን አድርገንሽ ነው እንግዲህ? ከዛ ለወንድሙም ብር ይላክለት ላንጣው አለችኝ፣ እንደሰጠው አለችኝ። እሷ ይቀጥል። ምን አድርገንሽ ነው? ምንም አላደረጋችሁኝም። በቃ ነገር ያለው ከዚህ ልክ ከጀርባችን እንደዚህ ይጫወት የነበረው ከጠላቶቻችን ጋር ተባብረሽ ምን አድርገንሽ ነው? እኔ አልጎዳም ብሎኛል። ለዛ ነው እኔ አሁን ይገኛል። ቆይ ብር ሰጣችኋለሁ ለሱ እንሰጣለን እናንተ እንድትሰጣለን እንዴ አልሽኝ። ለምን እንታንሽ ታዲያ? ለምን ቀየርሽ? አንተ ዝም በል። እኔ አንተን ሰው ላርግ ያረን እንዴ ጥያቄ አሁን ስሚ አዳምጪ። ከዚህ በኋላ እየቀጠቀጥኩ ነው ማወራሽ እንዴ? እየቀጠቀጥኩ ድጋሚ አውሪ ሳልሽ ድምጽሽን እንዳልሰማ እንዴ? ሰምኛለሽ? አውሪ ሳልልሽ ድምጽሽን እንዳልሰማ አንተ ጥያቄ ጠይቃለሁ። በስትክክል ተመልስልኝ። እሺ ወንድሜ እንደሚጠፋ ታውቅ ነበር አታውቅም ነበር? ሶፊ ታውቅ ነበር አታውቅም? አይ አዎ ጭራሽ አዎ ታውቃለህ? አላቅም ማለት አላቅም። አዎ ያልኩት ታውቅ ነበር ሶፊ። አሁን ታውቅ ነበር። ምክንያቱም አንተ ምንም አይነት ነገር ቦዲ ላይ ወይም ሰውነት ላይ ትንሽ እንኳን ጭራት ያልነበረ ሰው ምንም አይነት ነገር ሳይኖር ወንድሜን ይዞ ሲሄዱ እንዴት ቆመል ታይቻለህ? አይደለም ሶፊ፣ እኛ እኮ ይልኝ ካፌ ነበር የተቀጠርነው። ወደ አንተ መጣ። እዛ በቃ ቁመን ነው የመጣን። መኪና መጣ። ከዛስ እሱን እንትን እኔ ገፈተሩኝ። እሱን በቃ አስገቡት። ከዛ ወደ ዋሹ በቃ አንተን ምን ልበል ወንድም ጠፍቶ እንድስል ምን ልብይ ልናገር በቃ። ከዛ አልገባኝም ነበር። መጨረሻ ላይ ምን አለችኝ? እሷ እንዳትናገር ነው እንደዚህ ያደረኩትኝ አለችኝ። በቃ እንዳትናገር አለችኝ። እኛ ዘርዘክ እንዳትናገር ነው እንደዚህ ያደረኩት አለችኝ። በቃ ያሰ ይገላል አለችኝ። ሶፊ አነጋግራችሁ ነው ያለኝ እንጂ ወስዷል ብሎኝ አይደለም። እንደዛ አይደለም። አነጋግራችሁ ማለት እኔ ስለ ወንድሜ ላናገረው ሲሄድ አንዴ አይደለም ከአንዴም በላይ እንዳወራችሁ ወንድምሽ ነግሮኛል። አንድ ጊዜ ብቻ አይደለም ያወራችሁት። እሺ ከዛ በኋላ ምን እናውራ? ግን ቢሆንም እኔ ወንድሜን በቃ እሱ የሰራውን ነገር ለመሸፋፈን ብሎ ነው ማለት የሰራው ነገር ነበር ወንድሜ። ከዛ በኋላ ነው አብሮ መስራት የጀመረው። አንተ ዝም በል አላረከውን ነገር ጀመር። የዛን ጊዜ እሱ የሚያስፈራረኝ እኔ አንቺ ጥሩ ሰው መስለሽኝ ስለመናገር ስለፈለኩ እንጂ እና እኔ መጥፎ ሰው ነኝ እና ማውራት ከጀመርሽ በኋላ ነው ለአንተ ቢያር ለዚህ ብላ ነገር ሲገባው እኔ እንደዛ ማስፈራራት። አሁን ቀላል እናደርገው። ስሙኝ፣ እናንተ ዝባዝን ከወሬያችሁን ላዳምጥ አይደለም ነው እንጂ ቁጭ እየሰራፈች ቁጭ ያልኩት። አሁን ካንተ ጋር አንድ ነገር እንጨርሳለን። በሰላም እንጨርስ ከሆነ ስማኝ፣ አዳምጠኝ። ወንድሜ የት ነው ያለው? ወንድሜ የት ነው ያለው? የኔ ወንድም የት ነው ያደረጉት? ሶፊ ሁሉን ነገር የምታውቀው እሷ ናት። ጠይቃት። እኔ ይኸውልህ በቃ እንዳትናገሩ ለአንተ እንዳትነግራለች። ምንድነው በቃ እንደታፈነ የኔ ሰዎች እንደሆኑ ያ ሁሉ ብር በእናትህ ብር በምን ስለሰራ ሊገባልች አለ? ምን አድርገው ነው እንትን አገናኝ ብላ ነው ያንተ ወንድም አብረን እናገኘው ላገናኝ አለች። እሷ እኮ ከዛስ ብለሱም ብር ሰጠዋለች አለች። በቃ ታይዘን እሱን ያለችን በቃ ወንድም ብታገኘው እስቲ እያወራ ያለው እስቲ ደግሞ ወንድም ብጠይቀው አይደለም ሶፊ ብጠይቀው አሁን ሲገኝ ብጠይቀው እውነቱን ነው የሚነግርህ። ብር ይገዛታል እናገኛለሁ እና እሱን እንዴት ነው ስንል በቃ እሱን አሳዩትኝ። በቃ እንትና ነው ወንድሜን ስሙን አታውቀውምና ነው ድራ ለምንድን ነው? ቆይ አሁን ስማኝ፣ እኔ አሁን ስማኝ፣ አሁን ዝም በል። እሺ እሷን ጠይቃ ከፈለግሽ ሰሚራ ምንድን ነው የሚለኝ? አንቺ ስለዚህ አሁን እውነቱን ተናገሪሽ። እሺ ምንድን ነው አለችኝ? ባጭሩ ስነግር ምንድን ነው ለእኔ ብር ስተኛለሽ? አዎ ስተኛለሽ። በእኔ አካውንት አላስገባችሁም። በማን ላኪ ስላት ምንድን አደረገችኝ? በአንተ ከሆነ ሶፊ ለምን የታመጠው ይጠይቃል አለችኝ። ከዛ በእናትህ አስገባችሁ፣ በእናትህ እንዳስገባ አደረገችኝ። ከዛስ ይህን ብር ደግሞ ለወንድሙ መስጠት አለብህ ለጓደኛዬ ስነግረው በቃ እሱን እንገናኝ ይዞ እፈልጋለሁ አገናኝኝ አለችው። እሱን ላገናኝ የት ነው? በቃ ካፌ ነበር ነው። ካፌ እንትርን ቴክስት ገባለት። በጣም ጉብዝብርብር እያደረገኝ ነው። አንተ ለእናቴ ያሳልፋለሁ ምናምን እያልከኝ ነበር። እንዴ ነው የፈለከው? ምንድን በቃ ያለው እውነቱን ነው። መገላም ነው አልሻለሁ ከዚህ በላይ እንዴ ከዛ በእርግጥ የዋሸው ነገር እኔ ቆይ እኔ አሁን ሰባረኩ ደግሞ ተወራለህ። አንቺ ነሽ ሁሉን ነገር ያመጣሽው። ለምንድን ነው ምን ልጋብዛችሁ ብር ሰጣለሁ ለአንተ እንደሰጠው ሰጣለሁ አልሽ። መጣን ግን እዛ ቀንን ጠብቅ አንተ ሰሚራ። እኔ ከአይምሮ በላይ እየሆነችብኝ ነው ያለችው። ቆይ ባለቤትሽ በምን አድርጎ ቢሸውድሽ ነው? ይቅርታ ብሎኝ እሺ ግን እኔ ጎዳላ አላለኝም። ወንድምን ሊጎዳ አይደለም የወሰደው። እሺ ለምን ብሎ ወሰደው? ላነጋግረው ብሎ ነው። ምንድን ነው የሚያወራው ወንድሜን? እሺ ታዲያ እስቲ በአንቺ በኩል ምንድን ነው የተፈጠረው? ግን ነገር እስቲ ንገሪኝ። ምንድን ነው የምታውቂው አንቺ? እኔ በቃ
ይኸውልህ ወንድሜን ከሱ ጋር ምን አገናኛችሁ? ብር ለምን ታስገቢለት ቻለሽ? ብር ውስጥ የተመጣው ብሩ የሆነ ያበደርኩት ሰው ነበር እሱ ሰጠኝ። ከዛ በኋላ ወንድምሽን ከፈለግሽው የእሱን ወንድም አገናኘኝ አለኝ። ከዛ እኔ ግን ለምኜዋለሁ፣ ቃል አስገብቻለሁ እንዳይጎዳው ወንድሜን። ከዛ በኋላ እኔ አልጎዳውም አለኝ። ደግሞ በምን ላግኘው ወንድምን እኔ ላግኝ ብለው ለአንተ ደግሞ ይነግርሃል። ለምን እኔ ጋር ደወልሽም ትለኛለህ። ስለዚህ ጓደኛውን አገኘሁት፣ በደከማ ጎኑ ገባው። የሚያስፈልገው ነገር ነበረ፣ ብር ነበረ። ከሀገር መውጣት ፈልጋለሁ ስለለኝ ያ ሁላ ነገር መጣልኝ። ከዛ በብር ገባው፣ በደከማ ጎኑ ግን ልጋብዛችሁ ነበር ያለች ነው። ይሄን ጭራሽ ይሄን ደሞ አላለችም። እሱ ደግሞ አትርሳ ልጋብዛችሁ። ስማ አንተ ደህና አትስራብኝ። ጠይቃት፣ እሷን እንደማያክሱ አትሆንብኝ አይደለም ሶፊ። እሺ ጠይቃት፣ አንዴ ጠይቃት። እሺ ጠይቃት፣ እሷን ካላመንክ ጠይቅ። እሷን ምን ነው ጠይቃት። አይደለም ልታግተው፣ እሷ ልታግተው እኛ ነው። እኔ ያገተው ጊዜ ወንድሜ የጠፋ ሰዓት ላይ ላግኝ ብለህ አይደለ ከኔ ብር ይወሰድኩ ምንድን ነው አልሽኝ? ቆይ አቋራጭ ልሂድ ብለህ ቆይ እሺ ልጋብዛችሁ አይደል እንዴ አልሽኝ? ቆይ ይታፈናል ብለሽን ዳንስ የሰጠው አለ። ምን ማነካት ነው እኮ ብሩ እኮ አለ እኮ ሰው ላድርግ ብዬ ነው ይኸውልሽ ሶፊ፣ እሷ ያለችው ልታገታን ጭራሽ መታገስ የለም። ስጀምር ያለችው የለም ለኔ በሰጠኛ ወደ ውጭ ከዛ ሲያገር መኖር አልፈልግም ማለት እኮ ብያ እኮ ወስዳለሁ ስትል ነው። ሰማኝ ምንም ሳትተባበራት ለምን ብር ልትት ትችላለች? ታረግልናለች ከዚህ በኋላ እኮ አለችው። ወንድሙን ታስታውቃለች። መጀመሪያ ወንድሙን አስታውቅን፣ ገና ብዙ ነገር ተረዳንልሽ። ያ ደግሞ ሽናል ነው ገና ብዙ ብር የምናገኝ መሰለኝ። ከዛስ በቃ ብር አስቀምጣለሁ። ይሄኛው እንደውም ያለችኝ ይሄኛው እንትን አለችኝ መነሻ ብር ነው ያለችኝ። ሰው ያው እኔ ከፈለችም ምን ብሎ መነሻ ነው መነሻ ብር ነው ደግሞ። ከዛ አሁን አወራለሁ። መጀመሪያ ወንድሙ አስታውቅኝ አለችኝ። ወንድሙ ጋር ማወቅ ፈልጋለሁ አለችኝ። በቃ ከዛ እሱ ይዞን በቃ ወንድሜ ማወቅ ለምን ፈልግሽ? እኔ አይደለም የፈለኩት ካሊድ እት ምረበር ቅራችሁ እኔ ምንም እቅድ የለኝም። ወንድሜ ነፃ ማውጣት ነበር፣ ነፃ አወጣሁት። ከዛ በኋላ ወንድሙን ደግሞ ካላገናኘሽም ወንድምሽን አለቅም ማለት እኔ ምን አርግሽ ነው ነፃ ያወጣሽ? አረባ ከራሴ ዘራው ታውቃለህ እንዴት ነህ? እሺ ወንድምሽ ወንጀል ሰርቶ ስለነበረ የሱ ፋይል ደግሞ ካሊድ ጋር ስላለ በሱ ይዞብኛል፣ ፋይሉን ይዞብኛል። እሺ ስለዚህ ግን ነው እንደማግኘት ወላ ላይ ለወደፊት ይቅርታ ብሎኛል። አብረን ስንኖር ሰጥቻለሁ እንደዛኔ ብሎኛል። ስለዚህ ለኔ ብለሽ ነው ማለት ነው እሱ ነው። ከዚህ ለወደፊት አብረን ስንኖር ሰጥቻለሁ ፋይሉን ሰጥቻለሁ። ስሚኝ፣ ስለምትወጂኝ ሲሉ ወንድምሽ እንዳልሆነ እናውቃለን። የምትጃጂኝ ዞር ዞር እያልሽ ሌላ ሰው አጃጂ፣ እኛ አልተጃጂ አትሲም። ሰሚኛለሽ? ምን ችግር አለ? ባል ያልነበር እንዴ? ከውዱ ምን ይደንቃል? ምን ባል ያልነበር ወይ? ባል ያልነበር ወይ? ሰምተሃል? ባል ያልነበር ወይ? ስሚ ሰሚራ፣ በጣም ታግሽ እያወራሽ ነው ያለሁት። በስነ ስርዓት አዋሪ። ሰሚኛለሽ? በስርዓት የምታወሪኝ ከሆነ በስርዓት አዋሪ። ስላንቺ ባልነት ምናምን የኔ ጉዳይ አይደለም፣ አይመለከተኝም። ሲጀምር እኔ አሁን የምፈልገው ወንድሜ የት ነው ያለው? ካሊድ የት ነው ያለው? ከሱ ጋር ምንድን ነው ያገናኘሽ? ንገሪኝ። ለሱ ብር ለእናትዬ ለምን አስገባሽ? ነገር ያለው ወንድምን እንዲያገናኘኝ። ከዛስ ወንድሜ እጀቹ ላይ ገባ። አሁን ብር አስተላለፍሽ እለት ለሱ። ስለዛ ወንድሜ እንደሚጠፋ ያውቅ ነበር እሱ። ምን ነበር እስቲ ከሱ ጋር አብራሽ ምን ነበር ያደረግሽ? ታውቃለህ? አታውቅም አንተ? ኧረ ሶፊ ምን ማታውቅም እናታ። እኔ እኮ አላውቅም። ለምን እንደ ታዲያ ስትጀምር ወንድሜ ስላገናኘ ብቻ ብር ተሰጥቶ ምንድን ነው አላውቅም። ምን ማለት ገና ብዙ ውጭ የምትስተውጥ ብዙ ብር ነው እኮ። ምን ስላደረክ ብዙ ነገር ትረዳኛለህ አለችኝ። ከዚህ በኋላ ብዙ ነገር ታደርግልኛለህ። ታውቃለህ? አታውቅም? ታውቃለህ? እንደው በቃ ኧረ ሶፊ ዝም ብላ ነበር። እኔ በቃ ሲጀምር ታዲያ ያው ሁሉ ብር ሲሰጥ ብር ስጭኝ እንጂ ብሎኛል። በቃ እንደው እኔን እየተንደስለን እያወራ አይደለ? እንደውም ብር ስጭኝና ችግር የለውም ብሎኛል። እንዴት እስቲ ንገሪኝ። ኧረ ሶፊ ምንድነው የምትለው? ካሜራ አለኝ እና መረጃ ያዝንላችሁ። አንቺ ቆይ እሺ፣ እውነቱን አትናገሪኝ። ለምን ትናገራለሽ? አንተም ብርና ብር ነው የፈለከው ሲጀመር። ብር ማሰጣልቻው ብር ማሰጣችኋለሁ ገና ብዙ ብር ሰጣችኋለሁ ብላለች እኮ ሶፊ። እኔ ባልከርኩም እኮ ብር ሰማይ ዝም በል አንተ ዝም በል እንዴ። ስለዛ አሁን አዳምጠኝ እንዴ አትበላው። ተናገርሽ ምንድነው የምትይው? ኖ ሙሉ ሰማይ እንደው ልንገዳ ከሀገር ውስጥ ላስወጣ ብላኝ ነው እንደው በቃ ባጭሩ እንደውም ልንገዳ እኮ ከሀገር እንደምትወጣ እሱ እንደውም ካረክ ምን ያለች ምንድነው በቃ ሁሉ ነገር የምፈልገው መስረጃ ትነግረኛለህ አለች። በቃ ስለዚህ አንተ እኛን አሳልፍ ሰጥተህ አንተ ከሀገር ትወጣ አይደለም ሶፊ፣ እንደዛ ሳይሆን ብዙም ተንኩራ ዋናው እሱ አለች ምንድነው አንተ ያስኮንፋይል እኮ አንተ ያስኮንፋይል እንዲቆም እንዲያቆም ባል እንድታሳልፈልግም አለች። በቃ አንተ ያስኮንፋይል እንዲቆም ነው እሷ የምትፈልገው፣ ባሏ ላይ እንዳይፈረድ።
ስለዚህ በእንድናለች በወንድሙ ስለዚህ አሁን ይዘን የነበረው ኬዝ ነበር። እንደዚሁም ደግሞ እሱ እየሰራበት ደግሞ የተነካካቸው ድርጅቶች አሉ፣ እነሱም አሉ። የሷን ባለቤት ብዙ የሚያነካካቸው ነገሮች አሉና እሱን እየጨራረስን ነበር የምንገኘውና በሷም ጉዳይ እኔንም ባገተኝ በጣም ብዙ ነገር ብዙ አመት ሊያስፈርዱ ይችላል ነበር። ይሄ ልጅ እንግዲህ አሁን ወጥቶ እየተንቀሳቀሰ ነው የሚገኘው። በማን የመጣ በባለቤቱ የመጣ አይደለ? ስለዚህ አንተ ደግሞ እያንዳንዱ ነገር ታውቅ ነበር። ወንድሜ እዛ እንደሚታገት ታውቅ ነበር። ብዙ ነገር ሊፈጠር እንደሚችል እያንዳንዱ ነገር ታውቃለህ። ይሄን ፕላናቸውን ነግሮኛል። በርግጥ አዳምጥ፣ በደንብ ጆሮን ከፍተህ አዳምጥ። ከመጀመሪያው ጀምሮ እያንዳንዱ ነገር ምን እንደሚፈጠር ምን እንደሚመጣ ታውቅ ነበር። አንተ ባሏ እንዳይታሰርበት በቃ ታታለኛል። እሱ ነው ብትታገስ ደህና ብር ሰጥ ነበረ። አይ ይቅርብ። የአንቺን ጦልጦስ ነው የከተሽኝ። አንቺ መውጣት አትፈልግም አለ። ከዚህ እንደውም ታያታለህ። ቁጭ በይ ሰሜራ። ብር ሁላ ታመጣታለህ። የሰጠውክም ብር ከየትም ለቅሜ ያመጣሁትም ብር ሰው መስለኸኝ ደግሞ ማፋ ልጅ ትሆናለሽ። እኔ ተመልካቾቻችን እንግዲህ አሁንም አላሻችሁ ወንድሜ ከመጥፋቱ በላይ እየጎዳኝ ያለው ይሄ ነገር ነው። ሰሜራ እንደዚህ ሆና ማየቴ ብዙ ነገር አድርጌላታለሁ። እንደ እህት ነበር ያዩት። ጭራሽ እሷ ስለ ገንዘብ። እሺ ለማንኛውም ሁላችሁም ዋጋችሁን በደንብ ነው የምታገኙት። የማያዳግም እርምጃ እንዳትሰማ ወንድምን አይጎዳውም ብለኛለች ሶፊ። ባሏን ለማስተውል ነው በቃ ባሏን እንድትወላት ነው በቃ። በወንድሙ ከመጣንበት በቃ ይተዋም ነገር ስላሉ ነው። ምንድን ነው እቅዳችሁ ነበር? እቅዱ በቃ ያለችኝ የእሷ ባል አለ ባል እሱ በቃ አውቃለሁ። እሱን አደጋግምብኝ ኬዙን አንተ ይዘህበታል በቃ እናውቀዋለን። እሺ እና እሱ እንዲያቆም በቃ እሱ እንዲቆም በቃ አንተ ምንድነው ወንድሙን ይዘን ካስፈራራ ነው በቃ ምንም እንትን ይተዋዋል። ስለዚህ አሁን ቀለል እናደርገው። ጥያቄ ልጠይቅህ። አንተ ቀድሞውኑ ወንድሜን እዛ ይዛችሁ ስትሄድ የሚታገትበት ቦታ ላይ ጫካ ስር እንደሚጠፋ ታውቅ ነበር? አይ ሁሉን ነገር እኮ አልነገረኝ ለኔ። አይ እሺ አዎ ብለህ ሙሉን አውቃለሁ ማለት ነው። አይሄድ ብለህ ደግሞ ሙሉን አላውቅም ማለት ነው። ስለዚህ አዎ እሺ በቃ አውቃለሁ ልበልኝ። ሲጀምር አንተ እዛ ስትሄድ ወንድሜ በቃ አንተ ወደ ወሮጭ ልትላክ ስለነበር ወይም ደግሞ ውጭ እንልካለን ብለው ባታለሉ ብር እሱን ትሰጣል። ወንድሙን እዛ አንጣው ነው የተባልከው። ከዛም በኋላ አንተ እኛ ጋር ደወልክ እንደታመመ ሰው ምናምን አክት አደረግክ ተኝተህ ምናምን ነገር አይደለም ነው። አንተ በእናትህ እውነቱን ተናገርና እዛ ሄድልኝ ከቤቴ ምታውቀው ነገር ነው። እንግዲህ አንተ ከኔ ጀርባ ብዙ ነገር እያደረግን ነበር። ያኛው ከዳኝ ብዬ ሲቀጥል ምን እንደሆነ ታውቃላችሁ ተመልካቾቻችን። እንግዲህ 3-4 የሚሆኑ የኔ ጠላቶች አንድ ላይ ሆነው ዙሪያ ሰብሰብ ብለው እያጠቁኝ ነው የሚገኘው። በዛኛው በኩል የሰራተኛው ቤተሰቦች አሉ፣ በዚህ በኩል የሷ ቤተሰቦች አሉ፣ የድርጅቱ ሰዎች አሉ። 3-4 ሰዎች እንዴት እንደተገናኙ አላውቅም። አሁን እያጣሮት እንግዲህ ስመጣ እንግዲህ አሁን እየገባኝ ያለው ነገር 3-4 ሰዎች እኔ ከዚህ በፊትም እንግዲህ ባለፈው እንግዲህ እንዳይጋችሁ ሰራተኛ አስረግዘውና ከቤት ሲያባሩ የሷ ቤተሰቦች ያልተስማሙ ሰዎች አሉ። እንግዲህ ሰሚራን ቤተሰቦች አሉ። እንደዚሁም ደግሞ አንድ ላዘጋው እየተከልን ያለው የድርጅቱ አለ የባለቤቷ ምናምን ነገር። ሶስቱም ጠላቶቻችን ሰብሰብ ብለው ከኛ ከጀርባ ለማጥቃት እየሞከሩ ነው የሚገኙት። እንግዲህ ይሄን ነው እንግዲህ እየተረዱ ያሉት። ስለዛን ያሉት ሰዎች ደግሞ እዚህ ስንመጣ ከሰሜራ ጋር ነው ታገኛለህ ምናምን ነገር በሰሜራ በኩል ሰዎችን ሊያገኙ ይችላሉ። ሰዎች ስስጎናቸውን በደንብ አወቁ። ገንዘብ ያስፈልጋቸው በገንዘብ በተለያየ ነገር አውርታ ቀስ ብላ፣ ምክንያቱም የእነሱ ሰዎች እኛን ሊቀርቡን አይችሉም። ያውቃሉ። ሊክድ የሚችለው ሰው የራስ ሰው፣ ምክንያቱም እነሱን በጥንቃቄ ስለምንጠብቅ ሊመጡ አይችሉም። የሱ ሰዎች ወይም ጠላቶችን ሰዎች ሊመጡልኝ አይችሉም። ስለዚህ ያላቸው አማራጭ እኛ ባለን አጠቅራቢያችን ባለ ሰዎች ጀርባችን ማስወጋት ነው። ስለዛ ለዚህ ድርጊት ደግሞ አንተም ተባባሪ ነህ። እዛ ወንድሜን ጥለው አስበልተህብኝ ወንድሜን ይዞት እየሄዱ አንተ እዛ ጋር ድራማን እየሰራህ ነበር። አመለጡ። ኢቭን ጠቁመኝ የነበረው ቅያስ ራሱ መንገድ ወዴት ሄዱ ስለው ወደዛ ነበር ያለኝ። አይታላችሁ ቪዲዮ። እሱ ወራልኝ ሳይሆን ወራልኝ ቦታ ነው ወንድሜን ላገኘች እየነበረው ለትንሽ ነው ከእጅ ያመለጠ። እዛ እንኳን ደርሼ እንዳልደርስበት እሱ የጠቆመኝ ቅያስ ራሱ ሌላ ነበር። ወርታች ነበር ወደ ያልኩ ያገኘናቸው በዛ በኩል እሷ ወደልች ነው እነሱ ናቸው ወዲያልኝ አንተ ለምን ነው እኮ በቃ ነው ምትብነው እኮ እሷ አንተ አድርጋለች ነው የነገርኩት። በቃ እሷ ነው በቃ ልንገርህ፣ ግን ወንድም እንደማይጎዳን በቃ ስኬል እንድታቆምላችሁ ነው። በቃ ከዚህ ከቆመ
አንተም ታቆማለህ። ወንድም ምን አይሆንም ይመጣል። እሷም ባሏን እዚህ ቤት በቃ አንተ እንግዲህ ቅርብ ጊዜ ነው የተቀላቀልከን። እኛን በደንብ በሰራችን በደንብ የምታውቀው ይመስለኛል። ላመንበት ነገር ሁሉም የማይጎዳ ከሆነ ብዬ ነው። ላመንበት ነገር ወደ ኋላ እንደማንል ታውቃለህ። ህይወት ድረስ መሄድ ይችላል። እኔ ሁሉም ብሩን በቃ የተዋን ውሰዱ በቃ እኔ ይሄ በጣም ብዬ አልጠበቅኩም። ብዙ ውጭ ነው የሚሄድ የምትፈልገው አይደል? እኔ ስልት ቀጥታለሁ። ከዛም ኧረ ይሄ በጣም ብዬ አይደለም። እንዳትነካኝ እየሰማኸኝ ነው? እንዳትነካኝ እኔ አልወድም። እኔ በጣም ልትኮልም። ኧረ በእናትህ ይሄ ነገር ይመጣም ብዬ አይደለም። ይሄ ነገር እኮ ይመጣም ብዬ አይደለም። ኧረ ሰው አንተን አውቃለሁ እኮ። ሌላ አይደለች። እሺ ወንድሜ የት ነው ያለው? ወንድም እሷ ናት ሁሉ ነገር የምታውቀው። አንተ አታውቅም። እኔ ምንድን እንደነገረው ልንገርህ ሶፊ። እሺ አዳምጠኝ አንድ ጊዜ መረጃ ስጠኝ። እሺ እሷ አለች በቃ ብሩን እንሰጣለን። ከዛ እሱን ይዘዋለን እና ይይዘዋል። ባለቤቴ ብዙ ስላሉ ብዙ ነገር ሳለ እያስይዘዋል። ከእሱን አውቀው እናስፈራረዋለን። በእሱ እናስፈራረዋለን። እሱ ያለችው በቃ ከዛ እናስፈራረዋለን። ለአንተ ብር እንሰጣለን። ከዛ እንቱን ከለቀቀ በኋላ እንቱን አንተን እንልካለን አለችኝ። በቃ እሱ የሚተዋን ሁላችንም ጥቅማችን እናገኛለን አለችኝ። በቃ ሶፊም ለወንድሙን ያገኛል። እኛም ባሌን በነፃ ፋይል ይጠፋል። አንተም የምትሄድበትን ትሄዳለህ። በቃ ይሄን አለችኝ። በቃ ይሄ ሁላ ይመጣም ነው። ሁሉም ነገር አይጎዳም፣ ማንም አይጎዳም ማለት ነው። በቃ አንተ ነው ሁሉ ነገር ያመጣብኝ። ችግር የለውም። እባክህ ሶፊ እባክህ። እሺ ግን አንተ ቅጣኝ፣ ግን እስር ቤት አትክተተኝ። እሺ ዝም በሉ። ዝም በሉኛ። ሰሚራ ዝም ትያለሽ? ስማኝ አንተ እስር ቤት ትገባታለህ። ሶፊ ለቀኝ። እኔ ከአንተ ጋር ምንም ለቀኝ። ኧረ አለቅም ሶፊ። አራት ሰዓት ትሰድኝ። አንተ ውጭ መሄድ ነው የፈለግኩህ አይደለ? እኔ እልክሃለሁ። ኧረ ሶፊ እኔ ሰው አይጎዳም ብዬ ነው። ሰሚራ አሁን ጣቶች ሙሉ ወደ አንቺ ነው እየጠቆሙ የሚገኙት። ስለዛ ለአንድና ለመጨረሻ ጊዜ አንድ እድል እሰጥሻለሁ። ካሌድ ጋር ደውይለትና ካሌድ ጋር ውሰጂ። አዳምጪኝ። ደውይ፣ ስልክሽን አውጪ። ስልክሽን አምጪ። ካሌድ ጋር ትደውይለታለች። አደጋ ደርሷል። የት ነው ያለው? ላገኝህ። ስሚኝ፣ ተይው። እሱ ምን ያደርግ? ውጣ ብለሽኛል ነበር። ምን ያደርግ? ስሙኝ፣ አሁን ተመልካቾች ምን እያደረጉ እንደሆነ ታውቃላችሁ? ወንድሜ እንዳላገኘው ዝግብ እያደረጉ ነው ያሉት። ባለፈው የሰራተኛዋ ቤተሰብን እንግዲህ እህትየውን አግኝቻለሁ። እሷ በዛ በኩል እየመራች ነው ያለችው፣ በዚህ በኩል ሰሚራ ኢቭን እንዳላገኘው የተለያየ ኬስ ከተው አይሞሪን ድብልቅልቅ እያወጡት ነው የሚገኙት። ይሁንና እያንዳንዶቹ ሰዎች እየለቀምኳቸው አስገባችኋለሁ። በዚህ መሀል ወንድሜ የሆነ ነገር ሆኖ ብንገናኝ ነገርኩሽ፣ እሱን እናሳይሻለሁ። የሆነ ነገር የሆነ ቅንጣት እንኳን የሆነ ጨረፍታ እንኳን ቢነካው አንላቀቅ። ስለዚህ አሁን ቀለል እናድርገው። ደውይለት፣ ባለቤትሽ ጋር ደውይለትና የት እንዳለ እንደዚሁም አሁን ላገኝ እንደፈለግከው ቢሆን ሰሚራ ስሚ፣ ይሰማሽኝ ያለሽው ድጋሚ አልጠይቅሽ። ደውይለት፣ የት እንዳለ ጠይቂውና እንሄዳለን። እዛ ደውይ አንቺ ስልክሽ ግዴታ ብቻ አይደለም፣ የግዴታ ደውሎ ራሱ ካልሰራ ከአንቺ ጋር እንላቀቅ። ደውይ። ልትሸውጂኝ እንዳትሞክሪ። ሌላ ሰው ጋር ደውለሽ ስልኩ አልሰራም አለኝ አያነሳም ምናምን ልትይኝ እንዳትሞክሪ። ሰሚራ ትሰሚኛለሽ አይደል? እኔ ባለቤትሽን ወይ እናግቶ እያሰቀኝ የነበረ ሰው ማግኘት አለብኝ። ወንድሜ እሱ ጋር ነው ያለው። ስለዛ ደውይለትና ምትይው አሁን ማግኘት ፈልጋለሁ፣ የተፈጠረ ችግር አለብኝ ቶሎ ሰሚራ ታላግጭብኝ አትሞክሪ። እሺ ግን ምንም እንዳታረገኝ። እሺ ደውይና አሁን አስቸኳይ እንደሆነና ላገኝ እንደምፈልጊው ነገር
ምንም አይነት ወጥመድ የሆነ ነገር አስባለሁ የምትይ ከሆነ እሺ ሄሎ እባክህ የምን ባለቤቴን አትቀልድ እዛ ሄሎ እባክህ እዛው ፍቅርን ፈልግ እባክህ እና ምንም ደህና ነኝ ምንም አልሆንኩኝም እና ፈልጌ ነበረ የት ነህ አዎ በጣም አዎ ናፍቀኛል በጣም እሺ የት በቃ እሺ ቶሎ ነው እኔም ናፍቀኛል እሺ እሺ ኧረ እኔ አልተንተባተብኩም ደህና ነኝ ማሬ ደህና ነኝ እሺ በቃ እሺ ቻው ቆይ ምልክት ልትሰጪው እየሞከርሽ ነው ወይ ለምን ነው የምትጎዳባት በቃ እየመጣ እሺ የት ነው የምመጣው አለሽ የት ነው የምመጣው አለሽ እመጣለሁ አለኝ ወዴት የምንገናኝበት ቦታ አለ እዛ ጋር ነው